ኢትዮጵያውያን በአባይ ውሃ ላይ የነበራቸውን ቁጭት እንዲሁም የዘመኑን ትውልድ ተጋድሎ ይዘክራል። የህዳሴ ግድብ ከእቅድ እስከ ተግባር ያለፈበትን ያስቃኛል። ባለብዙ ወገን ድርድሮችና ዲፕሎማሲያዊ ትሩፋቶቻቸውን ይዘረዝራል። ለአዝማናት ተጣብተውን ቀጥለው የነበሩ ፍርደ ገምድል ስምምነቶችና ውሎችን በመጣጥፍና ወግ መልክ ይተርካል። አለፍ ሲል ሁለቱ ውሃዎች አባይና ቀይ ባህር ከኢትዮጵያውያን ጋር ያላቸውን ትስስር ይዳስሳል። በአንጋፋው የኢትዮጵያ ፕሬስ ድርጅት የተዘጋጀው ብርሃን ፈንጣቂው አባይ መጽሐፍ ሞር ስለ ይሄ ስፔሻሊ ስለ ህዳሴው እና ስለ አባያችን ታሪክ ማወቅ የሚፈልግ ትልቅ ልክ እንደ ስፕሪንግ ነው የማየው። ስፕሪንግ እንዴት ነው የሆነ ስትረግጠው ከፍ አድርጎ ነው የሚጥል አይደለም። ይሄ መጽሐፍ ልክ እንደ መንደርደሪያ ነው ማየውና ትልቅ ነገር ነው። እስከዛሬ አለመጻፉ በእንደዚህ አይነት ደረጃ ያው ያሳዘነኝም ግን ዛሬ መጀመሩ እጅግ በጣም ጥሩ ነው። ያለፍንበትን የውጣውረድ ጎዳናና የታለፈውንና የተከፈለውን መስዋዕትነት ዛሬ የተገኘውን ድልና ለወደፊት ለትውልድ የሚኖረውን ጠቀሜታ የሚያሳይ መጽሐፍ በመሆኑ እጅግ ጠቃሚ መጽሐፍ ነው። ልዩ ልዩ ጉዳዮችን የሚዳስሰው መጽሐፉ በአባይ ላይ ለሚከናወኑ ጥናቶች ግብዓት ሊሆን የሚችል ነው። የሰነድ በሀገሪቱ የትምህርት ስርዓት ውስጥ ሊካተት ይገባል። ለተደራሽነቱ በሀገር ውስጥና በውጭ ቋንቋዎች ተተርጉሞ መሰራጨት ይኖርበታል። የምረቃ መርሃ ግብሩ ተሳታፊዎች አስተያየት ነው። በጣም ብዙዎች በተዘዋዋሪ በደረሳቸው ልክ ያልሆነ አሉታዊ መረጃ ተነስተው እኛ ላይ የተለያዩ የዲፕሎማሲም ጫና ይሁን የገንዘብም የመሳሰሉት ጫና የሚያደርሱብን ኃይሎችን ወደ ትክክለኛው አቅጣጫ መመለስ የምንችልበት የሆነ መንገድ የምንጀምርበት ነው። ይሄ መጽሐፍን ወደ ተለያዩ ቋንቋዎች መቀየር እኛን እንዳናረገው ይሄውን እንዳናረገው የሚያርጉን ሰዎች በይሄ ነገር ለራሳችሁ ህዝቦች ብቻ ሳይሆን ለቀጠናው በሙሉና ለኢንተርናሽናሊ በተለያየ ቋንቋ በተለያየ ስነ ጽሁፍ በተለያየ ሴክተር በዘፈን በቲያትር በፊልም በኢንተርናሽናል ፊልም ያወጡት ስለሆነ እኛ ጋር አሁን ትልቅ በርደን እንዳለ ይመስለኛል። ግን ጀምረናል አልহামዱሊላህ። አባይ በዳቦ ስሙ በአንዳንድ የተፋሰሱ ሀገራት የህልውና ጉዳይ ሆኖ ተቀንቅኗል። በእነርሱ ዘንድ በሁላቸውም ልብ የዘለቀ ትርክት ተፈጥሮለታል። አባይ በቂያው በዚያ ልክ ለጋራና አሰባሳቢ ትርክት መዋሉ ብሔራዊ ጥቅማችን ሆኖ በከፍታው ልክ መገለጡ ላይ ጥያቄዎች ይነሳሉ። እናም ይህ ጉድለት መሰል ሰነዶችን አብዝቶ በመስራት ሊሸፈን ይችላል። እዚህ አይነቱ መጽሐፍ እንደ ማኑዋል ሆኖ ሌሎች ከዚህ በኋላ የሚመጡ ሰዎች እያስፋፉት እያንዳንዱን ርዕሶች በተለያዩ ግብአቶች በደንብ አሟልተው ብዙ መጽሐፍ ሊወጣው የሚችል ለትውልድ መነሻ ሐሳብ ነው ብዬ መጠቅለል ይችላል። በዘፈን በድራማ በፊልም ሁሉ ጊዜ ስራ መሆን አለበት በቃ እና ይሄ ከተሰራ ብዙ ነገሮች ከነበሩን ችግሮች ይሄ ትልቅ ልንወጣ እንችላለን የሚል ነገር አለ። ለአሁኑም ለቀጣዩም ትውልድ አባይን የተመለከቱ ሐቆችን ሰንዶ ማስተላለፍ ይገባል። በዚህ ረገድ መጽሐፉ ትልቅ ሚና አለው። የነገ ትውልድ ይሄንን ግድብ እንዴት ገነቡ እንዲል ይሄ ግድብ የተሰራበት መንገድ ያለፈውን ውጣውረድ ያጋጠሙንን ተግዳሮቶችን ለማለፍ የሄድንበትን ጥረት በሚያሳይ መልኩ ተሰንዶ መቀመጥ አለበት። የዚህ መጽሐፍ አብይ ዓላማም ይሄ ነው የሚመስለኝ። በቀጣይም ኢትዮጵያውያን በሀገራዊ ፍላጎቶችና ፕሮጀክቶች ላይ በጋራ መቆማቸውን እንዲያጸኑ አሰባሳቢ ትርክትና ብሔራዊ ማንነት ግንባታ ላይ ሊሰራ ይገባል። ትርክት ያለ ኮሙኒኬሽን፣ ትርክት ያለ ሚዲያ፣ ትርክት ያለ ተግባቦት፣ ትርክት ያለ ኪነ ጥበብ ነፍስ አይኖረውም። ስለዚህ ያንን ነፍስ መዝራት የሚችለው ሚዲያዎች ናቸው። ያን ለማድረግ መቀናጀት፣ ሀብት መጋራት፣ መረጃ መጋራት እና ወጥ በሆነ መንገድ ነገሮችን ማስኬድ ይፈልጋል። ሁላችንም የየራሳችንን ድርሻ ስንወረውር ይሄንን የሚያክል ግዙፍ እውነት መግለጥ ይሄንን የሚያክል ግዙፍ እውነት መጨረስ እንችላለን የሚለውን ማሳያ ነው። ነገ ወዲያም ለሌሎች ሀገራዊ ጉዳዮች ለሌሎች ብሔራዊ ጉዳዮች እንደዚሁ ተሰባስበን እንቆም ከሆነ ማናሳካው ፍላጎት ማንደርስበት ርቀት አይኖርምና ለዚህ ሁላችንም አብረን እንቁም የሚል ጥሪዬን ማስተላለፍ ፈልጋለሁ።